ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ዛ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው አማርኛ ፊደላን ቃላት ምስረታ የሚል ነው። ቃላቶችን እንዴት እንመሰርታቸዋለን፣ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። እስከ መጨረሻ ቪዲዮውን ትኩረት ወስዳችሁ እኔ ጋር ተከታተሉ። እዚህ ጋር እንደማሳያችሁ ምን ይላል? ኩንታል ይላል። ኩ የከቤተሰብ ሁለተኛ ድምጽ፣ ነ የነቤተሰብ ስድስተኛ ድምጽ፣ ታ የከቤተሰብ አራተኛ ድምጽ፣ ለ የቤተሰብ ስድስተኛ ድምጽ በአንድ ላይ ኩንታል የሚል ቃል መሰርትና ማለት ነው። ወደ ቀጣዩ ስንሄድ ሸለቆ ይላል። ሸ የመጀመሪያ፣ ለ የመጀመሪያ፣ ቆ የከቤተሰብ ሰባተኛ ድምጽ በአንድ ላይ ሸለቆ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ኪ ማለት የከቤተሰብ ሶስተኛ ድምጽ፣ ራ የረቤተሰብ አራተኛ ድምጽ፣ ያ የቤተሰብ አራተኛ ድምጽ በአንድ ላይ ኪራይ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ክፍሎች ይላል። ክ ማለት የከቤተሰብ ስድስተኛ ድምጽ፣ ፍ የፈቤተሰብ ስድስተኛ ድምጽ፣ ሎ ለቤተሰብ ሰባተኛ ድምጽ፣ ች የቤተሰብ ስድስተኛ ድምጽ በአንድ ላይ ምን ይላል ማለት ነው? ክፍሎች የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር መተካት ይላል። መ የመጀመሪያ ድምጽ፣ ተ የመጀመሪያ፣ ካ የከቤተሰብ አራተኛ፣ ተ የከቤተሰብ ስድስተኛ በአንድ ላይ መተካት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ድምጽ፣ ድ ማለት የቤተሰብ ስድስተኛ፣ ም የቤተሰብ ስድስተኛ፣ ጸ የቤተሰብ ስድስተኛ በአንድ ላይ ድምጽ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ምን ይላል? ህመም ይላል። ህ ማለት የቤተሰብ ስድስተኛ፣ መ የመጀመሪያ፣ ም የቤተሰብ ስድስተኛ በአንድ ላይ ህመም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አካባቢ ይላል። አ ማለት የመጀመሪያ፣ ከ የመጀመሪያ፣ ባ የቤተሰብ አራተኛ፣ ቢ የቤተሰብ ስንተኛ? ሶስተኛ አካባቢ ይላል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? መስጠት ይላል። መ የመጀመሪያ፣ ስ የቤተሰብ ስድስተኛ፣ ጠ የመጀመሪያ፣ ተ የቤተሰብ ስድስተኛ በአንድ ላይ መስጠት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ህፃናት ይላል። ህ የቤተሰብ ስድስተኛ፣ ጸ የቤተሰብ አራተኛ፣ ን የቤተሰብ አራተኛ፣ ተ የቤተሰብ ስድስተኛ በአንድ ላይ ህፃናት ይላል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ማረኩ ማ ማለት የመጀመሪያ፣ ር የቤተሰብ አራተኛ፣ ኩ የከቤተሰብ ስንተኛ? ሁለተኛ ማረኩ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጋዜጠኛ ጋ የቤተሰብ አራተኛ፣ ዜ የቤተሰብ አምስተኛ፣ ጠ የመጀመሪያ፣ ኘ የቤተሰብ አራተኛ በአንድ ላይ ጋዜጠኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? እዚህ ጋር ወደ ቀጣዩ ስንሄድ ከተማዎች ይላል። እዚህ ጋር ደግሞ ከየመጀመሪያ፣ ተየመጀመሪያ፣ ማ የመቤተሰብ አራተኛ፣ ወ የቤተሰብ ሰባተኛ፣ ቼ የቤተሰብ ስድስተኛ በአንድ ላይ ከተማዎች ይላል ማለት ነው። ወደ ቀጣዩ ስንሄድ ጌትነት ጌ ማለት የቤተሰብ ስንተኛ? አምስተኛ፣ ት የቤተሰብ ስድስተኛ፣ ነ የመጀመሪያ፣ ት የቤተሰብ አሁንም ስድስተኛ በአንድ ላይ ጌትነት ይላል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ጥበብ ይላል። ጥ የመጀመሪያ ፊደል ናት። ጥ ማለት የቤተሰብ ስድስተኛ፣ በ የመጀመሪያ፣ ብ ደግሞ የቤተሰብ ስድስተኛ በአንድ ላይ ጥበብ ይላል ማለት ነው። ጥበብ። ወደ ቀጣይ ስንሄድ ቆይታ ይላል። ቆ ማለት የቤተሰብ ስንተኛ? የቤተሰብ ሰባተኛ፣ ይህ የቤተሰብ ስድስተኛ፣ ታ የቤተሰብ አራተኛ
ቆይታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እውቀት እውቀት ማለት የቤተሰብ ስድስተኛ ው የቤተሰብ ሁለተኛ ቀይ መጀመሪያ የቤተሰብ ስድስተኛ እውቀት እውቀት ይላል ማለት ነው። ወደ ቀጣዩ ስንሄድ ምኞት ምኞት ማለት የቤተሰብ ስድስተኛ የቤተሰብ ሰባተኛ የቤተሰብ ስድስተኛ በአንድ ላይ ምኞት ምኞት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ትውልድ ትውልድ ማለት የቤተሰብ ስድስተኛ የቤተሰብ ሁለተኛ የቤተሰብ ስድስተኛ የቤተሰብ ስድስተኛ በአንድ ላይ ትውልድ ትውልድ የሚል ቃል ይመሰርትልናል ማለት ነው። ምርጫ ምርጫ ማለት የቤተሰብ ስድስተኛ የቤተሰብ ስድስተኛ የቤተሰብ አራተኛ በአንድ ላይ ምርጫ ምርጫ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ምን ይላል? ድንበር ድንበር ማለት የቤተሰብ ስንተኛ ነች? ስድስተኛ የቤተሰብ ስድስተኛ በመጀመሪያ የቤተሰብ ስድስተኛ በአንድ ላይ ድንበር 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 ይላል ማለት ነው። ድንቅ ድንቅ ማለት የቤተሰብ ስድስተኛ የቤተሰብ አሁንም ስድስተኛ የቤተሰብ ስድስተኛ በአንድ ላይ ድንቅ ድንቅ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ድግስ ድግስ ማለት የቤተሰብ ስድስተኛ የቤተሰብ ስድስተኛ የቤተሰብ ስድስተኛ ድግስ ድግስ ይላል ማለት ነው። ኮከብ ማለት የቤተሰብ ሰባተኛ አሁንም ሰባተኛ የቤተሰብ ስድስተኛ በአንድ ላይ ኮከብ ኮከብ የሚል ቃል እንመሰርታለን ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ቃላቶችን እንዴት ነው የምንመሰርት፣ እንዴት ነው የምንጽፋቸው፣ እንዴት ነው የምናነባቸው የሚሉት የተለያዩ ቃላቶችን እነሱን መስርቼ ነበር ይዤላችሁ የመጣው። ለዛሬ ቪዲዮ ይህን ይመስል ነበር። እንዲሁም ሌሎችን ደግሞ በሌላ ቪዲዮ ሰርቼ ይዤላችሁ እስከምመጣ ቪዲዮ ካስደሰታችሁ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ቪዲዮ ሌሎችን ሰርቼ እስከምመጣ በሰላም ሁኑ። ሰላም ቆዩ።